ዛሬ ረመዳን ስንተኛው ቀን ነው? ሶስተኛ ቀንን ይዘናል። ምሽቱ አራተኛ ነው። ምሽቱ 26 ወይም 25 ቀን ቀርቶታል። ቀናቶቹ እየተጓዙ አላህም በእርግጥ እውነት ተናገረ። አያም ማዕዱዳት የተቆጠረ ቀን ሰጥቻችኋለሁ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አገኙበት ብሎን ነበር። እነዚህ የሄዱ ቀናቶች የዱንያን አላቂነት ተጓዥነት አስተምሮን ያልፋል። የረመዳን አንዱ ዓላማ እሱ ዱንያ ለካ ጠፊ ነች። ረመዳን እንዲገብቶ እንዲካለቀ እድሜያችንም ለካ እንዲያልቃል ሚለውን አስተምሮት እኛ ውስጥ መስረጽ አላህ ይፈልጋል። አላፊ ናት ለካ ዱንያ፣ ተጓዥ ነች ለካ ይቺ ዱንያ፣ አላቂ ነች ለካ። አንድ ቀን ከረመዳን ሲሄድ ከእድሜ አንድ ቀን አጉድሏል። የሰው ልጅ ሲፈጠር ልክ ሙሉ እንደሆነ ባትሪ ፐርሰንቴጁ ያለቀ ይመጣል። መጨረሻ ላይ ባትሪ ኦፍ ሲሆን ሞት መጣ ማለት ነው። አላህ ኺታማችን ያሳምር። ቀናቶቹ እንዲህ ሲነግዱ ስታይ ዱንያ ለካ ተጓዥ ነች፣ አላቂ ነች፣ ጠፊ ነች ማለት ነው። ትርጉም አጭር ነች ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። እንዲሁ ዱንያ ላይ አላቆየናችሁ? ሰዎች የሚገሰጹበት የእድሜ ክልል አልከተትናችሁም? ወጃአኩም ነዚር አስጠንቃቂ አልመጣላችሁም? አላፊ ነች። ይሄን ያወቁት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ረዲየላሁ ተዓላ አንሁማን ቡኻሪ ላይ እንደተዘገበው ትከሻዬን ያዙኝና አንተ እብን ዑመር አሉት ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል ወይም እንደ ተጓዥ መንገደኛ። ብዙ እርግጥ አታርጋት፣ ስራ ድከም። ዘካን ግዴታ ያደረገ ሃይማኖት ነው ያለ። ይህም መስጂድ የሰሩልን ወንድሞች እኮ ስለሰሩ አላህ ይቀበላቸው። ስራ ድከም። እስልምና የሐጅ ዲን ነው፣ የዘካ ዲን ነው፣ መስጂድ የምትሰራበት ነው፣ ድሃ የምትረዳበት ነው። ልፋ። በሚሊየንም እንዳትቆም፣ በቢሊየንም እንዳትቆም፣ በቢሊየን ዶላር ግን ደግሞ አኺራን አትርሳ። ዱንያ አላቂ እንደሆነች ሁሌ ይሰማ። ጥላት እንደምትድም አስተውል ሁሌ። የረመዳን ቀናቶች መናድ የዱንያ ቀናቶችም መናድ መስታወቶች ናቸው። ይሄን ነው ረመዳን መጥቶ የሚያስተምር። ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ትወጣለህ። መልክቱስ እያንዳንዱ ቀን ከእድሜህ እያጎደለ ይሄዳል። ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ። አንድ ቀን ሲሄድ ከእድሜህ ከአካልህ አንድ ፓርቱ እየጎደለ። በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ? ሰው እኮ 40 ዓመት ካለፋችሁ በኋላ ታውቁታላችሁ፣ እንቅልፉ እንደ ድሮ አይደለም። መኝታችሁ ማይስማማችሁ ነገር አለ። ምግብን መምረጥ ትጀምራላችሁ። ጓጉቶ ከመብላት መምረጥና መተውን እያስቀደምክ ትመጣለህ። ጥርስህም ደግሞ ያረጅና ቀይረኝ ይላል፣ ትመላለሳለህ። በሽታ አልፎ አልፎ ይጎበኛል። የለቀከው ነው ማለት ነችን አለ። እቃዎች ኤክስፓየርድ እያደረጉ ነው። ጉዞ ወደሆነ ዓለም ነው ማለት ነው። ተዘጋጅ ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። አንድ ሰው የሚገሰጽበትን እድሜ አላደረስናችሁ? ይሄ እድሜ ስንት ነው? 40 ዓመት ነው ያሉ ሙፈሲሮች አሉ፣ 60 ዓመት ነው ያሉ። ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ አለ? ይሰራል፣ ይደክማል፣ ግን ደግሞ አኺራውን አይረሳም። ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት። ሙእሚን ሲኖር አኺራውን አይረሳም፣ ዱንያውንም አጥብቆ ይይዛል። የረመዳን አስተምህሮት ሰፊና ጥልቅ ነው። ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ኢማናችሁን ልታበረቱ፣ አላህ ያየኛል የሚለውን ስሜት ውስጣችሁ ልታዳብሩ፣ የተራበ እንዳላቀ ልታካፍል፣ ዱንያ ላፊና ጠፊ መሆኗን አውቀህ ወአሕስን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል፣ መልካምን ልትሰራ
يكجلالنا. يا من تحبون النبي محمدا صلوا عليه وسلموا طول المدى، فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين، ودمر اللهم أعداءك أعداء الدين. اللهم تقبل منا صيامنا وقيامنا وتلاوتنا يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا رزقا إلا وسعته، ولا غائبا إلا رددته، ولا مديونا إلا قضيته برحمتك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين.